ሰላም ሰላም ተመልካቾቻችን ከኦቤን ሆርን ኦፍ አፍሪካ ሳምንታዊውን የማለፊያ ዝግጅታችንን ነው በመከታተል ላይ ያላችሁት። አሁን ደግሞ ሰዓቱ ማለፊያ ኪነ ጥበብን ወደናንተ የምናደርስበት ሰዓት ነው። በዛሬው የኪነ ጥበብ ሰዓታችን አንድ የመጽሐፍት ምርቃት ላይ ትኩረታችንን አድርገን ከናንተ ጋር ቆይታ የምናደርግ ነው የሚሆነው። ይህ መጽሐፍ በመጽሐፍ ያስመረቀው አረብኛ ክፍል ባልደረባችን አብዱልሸኩር ኢድሪስ ነው። መጽሐፉ መዝገበ ቃላት ነው። አመል ይሰኛል። አመል ሲባል እንግዲህ የሰዎች ባህሪ ይመስለናል እንዲሁ ቃሉን ስንሰማው ወይም ስናነበው ማለት ነው። ነገር ግን የዚህ መጽሐፍ አመል በመባል የተሰየመበት ዋናው ትርጉም እንግዲህ የአረብኛ ቋንቋ ሲሆን ለምን ይህን ስያሜ ሰጠው ይሆን? ከራሱ ከመጽሐፉ ደራሲ የምንጠይቅ ይሆናል። እናንተ ግን ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ማለፊያ ኪነ ጥበባችን ይቀጥላል። አመል የሚለው ቃል የአረብኛ ቃል ነው። ትርጉሙ በአማርኛ ተስፋ ማለት ነው። ተስፋ ብዬ የሰየምኩበት ምክንያት ምንድነው? ይሄ መዝገበ ቃላት ማዘጋጀት ብዙ ልፋት ይጠይቃል፣ ብዙ አመታትም ይፈጃል። ይሄ ነገር ደግሞ ጀምሬ ላልጨርስ ይችላሉ የሚል ስጋትም ስለነበረኝ ከጨረስኩ ይህንን መዝገበ ቃላት አመል ብዬ ሰይመዋለሁ ብዬ አመላልኩት። ፈጣሪ ረቶኝ አልহামዱሊላህ በ5 አመት ልፋት ከዛ በኋላ ደግሞ የ3 አመታት ስፖንሰር ፍለጋ በኋላ በቃ በአጠቃላይ ወደ 8 አመት በኋላ ተመርቆ ዛሬ ደግሞ ለንባብ በቅቷል ማለት ነው። ለዛ ነው አመል የተባለው። ዝግጅቱ በጣም ጥሩ ነው። ያው መጽሐፍቶች እንግዲህ የእውቀት ምንጭ ናቸው። ለነገ ትውልድ ግንባታ የሚያስብ ሰው እንደዚህ አይነቱን መጽሐፍ ያዘጋጃል። ምክንያቱም ቋንቋ ወሳኝ ነው። ቋንቋ ወሳኝ ነው። እንግዲህ ይሄ መጽሐፍ እንዳየነው በአራት ቋንቋዎችን በአንድ የሚተረጉም መዝገበ ቃላት ነው። ስለዚህ አረብኛ፣ እንግሊዘኛ፣ አፋን ኦሮሞና አማርኛ ነው። ስለዚህ ለልጆቻችን የሚጠቅም ለትውልድ የሚጠቅም መጽሐፍ ነው። በወንድማችን አብዱልሸኩር ኢድሪስ የተዘጋጀው መዝገበ ቃላት በ4 ቋንቋ የተዘጋጀ ነው። በጣም ከሌላ ጊዜ ለየት የሚያደርገው ኦሮሞኛ፣ አማርኛ፣ እንግሊዘኛ ብዙ ጊዜ ይኖራሉ በሀገራችን ውስጥ። ለየት ያለ በአሁኑ ሰዓት ማንኛውም ሰው ፍላጎቱ እድገቱ እየጨመረ ነው የሚሄደው። ህዝባችን ትውልዳችን ይጠቅማል። ጋዜጠኛ ይሄንን ሲያዘጋጅ ለራሱ ያዘጋጀ ነገር ሳይሆን ለራሱ ሀገር ለራሱ ትውልድ የሚጠቅማቸው ወደፊት መምጣት እንደሚችሉ ማድረጉ ነው። መጀመሪያ አመል የሚለው ተስፋ የሚል የአረብኛ ቃል እንደሆነ ተረዳሁኝ። ያው የአረቦቹን ብሂል እዚህ ማከል የሚያስፈልግ ይመስለኛል። ሰው ሀብት ካጣ ምንም አላጣም፣ ጤና ካጣ ግን ትንሽ ነገር አጥቷል፣ ተስፋ ካጣ ሁሉንም ነገር አጥቷል ይላሉ። ለዚህ ይመስለኛል አመል ብሎ ይሄንን ያመጣው ጋዜጠኛ አብዱልሸኩር ይሄንን መዝገበ ቃላት የጻፈው ማለት ነው። መዝገበ ቃላት ቃላቶችን መመሪያ ብቻ አይደለም። ለኔ ቃል ውስጥ ባህል አለ፣ አብሮት ነው ያለው። ያን ትስስር ይገልጻል። በቀላሉ 4 እንደው ቋንቋ በብሔር ባይገደብም 4 ብሔር ብለን ብንወስድ እነዚህ 4ቱ እንደ ብሔር ብንወስዳቸው አንዱ አንዱን እንዲረዳ እንዲያውቅ ባህሉን እሴቱን እንዲያውቅ ያደርጋል። የተነጣጠለ ቃል ነው፣ ሙሉ አረፍተ ነገር አይደለም። ለየብቻ ሆኖ እዛ መሀል ያለው ነገር ያንን እውነታ ሊገልጽ ይችላል ማለት ነው። አንደኛ ደስ የሚለው እዚህ ኦቤን ውስጥ ማስመረቃችን፣ ሁለተኛ የኦቤን ጋዜጠኛ ከዚህ በፊትም ብዙ ጋዜጠኞች መጽሐፉን አስመርቀዋል፣ ጽፈው አሁንም ያላሳተሙ ልጆች እንዳሉ አውቃለሁ። ሶስተኛ ደግሞ ሁለተኛ መጽሐፉ ነው ለጋዜጠኛ አብዱልሸኩር ማለት ነው። ከዚህ በፊት ሚልኪ የ4 ቋንቋዎች መመሪያ ብሎ ጽፎት ነበረ። ሚልኪ ማለት ስኬት እንደማለት ነው ወይ ደግሞ እድልም እንደማለት ነው። አሁን ሁለተኛውን ሲያሳትም ለሌሎቹ ሞራል እንደሚሆን ተስፋ አረጋለሁ። መጽሐፍ አላማዬ እንደ ቢዝነስ የሆነ ትርፍ አገኝበታለሁ የሚል ሀሳብም ከመጀመሪያም አልነበረኝም። የደራሲ ዋና ትርፉ ምንድነው? እርካታ ነው፣ ሳቲስፋክሽን ነው። ይሄ መጽሐፍ ብዙ ቤት ይደርሳል፣ ከሀገር እስከ ውጭ ይደርሳል፣ ከኔ እድሜ በላይ ይቆያል።
ከአንድ ክፍለ ዘመን በላይ ሊሻገር ይችላል። በዚህ ረጅም ጊዜ ውስጥ ደግሞ ይሄንን መጽሐፍ አይቶ ደግሞ ትውልድ ይለወጥበታል። ለአንድ ሰው ደግሞ ምሳሌ እኔም እንደ አርአያ የሚቆጥር ትውልድ ሊኖር ይችላል፣ ሰውም ሊኖር ይችላል። ያ ደግሞ በዛ ሰው ደግሞ በመጥፎ ነገር አርአያ ከሚሆን በጥሩ ነገር አርአያ መሆን ደግሞ ለኔ እርካታ ይሰጠኛል። እንደ አዳማ ከተማም እንደዚህ አይነቱ መዝገበ ቃላት በማዘጋጀቱ በጣም ደስ ብሎናል። ምክንያቱም ብዙ ትምህርት ቤቶች አሉ። በእነዚህ ሁሉ ትምህርት ቤቶች ልጆቻችን ብዙ መጽሐፍ ይሄን መጽሐፍ በማንበብ ብዙ ቋንቋ ያውቆ ለሀገራቸው ብቻ ሳይሆን ለዓለም እንዲበቁ እና ነገ በዓለም ላይ ተወዳዳሪ ሊሆኑ ስለሚረዳ በጣም ኮንትሪቢዩሽን አለው ብዬ ነው ማምነውና ስለዚህ እኔ በጣም ደስ ብሎኛል። አረብኛን እስከ ዛሬ ድረስ እንደዚህ ባለ መስራታችን ብዙ ነገሮችን እንዳጣናውቃለሁ። ከሃይማኖት ጋር ማስተሳሰር ነው ስተቱ አይደለም። ለኢትዮጵያ ዲፕሎማሲ በትክክል መሳሪያ ሆኖ የሚጠቅም አንደኛው ቋንቋ አረብኛ ነው። የኛን ጂኦግራፊያዊ አቀማመጥን ካስተዋል አረብኛ ተናጋሪዎች በተለያዩ አቅጣጫ ከበውን ነው ያሉት። ቋንቋውን እንደ መሳሪያ መጠቀም ተገቢ ነው። ለዲፕሎማሲም እውቀታችንን ለሌሎች ዓለምም የኢትዮጵያን ጥሩነትም የኢትዮጵያን ዳይቨርሲቲም የኢትዮጵያን መተባበርም በአረብኛ ለሌሎች ለሚወዱንም ለማይወዱንም መንገሪያ ይሆናል ማለት ነው። ቋንቋ ነው፣ ግን ጠቀሜታው የነሱን ስነ ጽሁፎችን ብናነብ በአንድ አረብኛ መጽሐፍ ነው በነገራችን ላይ ተጽዕኖ የፈጠሩት በዓለም ላይ አልፍ ሌይለ ወለይለ የሚል 1000 ሌሊቶች ተብሎ በአማርኛ የተተረጎመ አለ። አልፍ ሌይለ ወለይለ ታሪካዊ ነው ስታዩ፣ ግን የአረቦቹን የፐርሺያዎቹን ጽሁፎች እዛው ታሪኮችን ስታይ እንዴት ለሰው ማድረስ እንደሚችሉ ምን ያህል ጠንካራ እንደሆኑ ታያለሽ። እኛ ማንችለው ስለ ኢትዮጵያ ጽፈን ብንነግራቸው ደግሞ ስለ ኢትዮጵያ በደንብ እንዲያውቁ ያስችላል። ቋንቋ ማንኛውም ሰው ማንኛውም ቋንቋ ቢያውቁ ይጠቅመዋል ማለት ነው። ስለዚህ ይሄንን የኛ ትውልድም አውቆ ማንበብ ላይም በመማርም በማስተማር ላይም መበረታታት መቻል አለባቸው። በተለይ ኦቢኤን ዛሬ የዚህ እናንተ ስታፍ ሆኖ ይሄንን ሲያዘጋጅ ኦቢኤን ሰራተኞችም ይሄንን ተቀብሎለት ይሄንን እንደዚህ አይነት አቀባበል አድርጎለት ይሄንን ምረቃ እንደዚህ ፕሮግራም ሲያዘጋጁለት በጣም ትልቅ እንትን ነው የተሰማኝ። ምክንያቱም ለሌላ ሰውም ተስፋ ነው። ለካ እኔ አንድ ነገር ለሀገሬ ቢያዘጋጅ አንድ ነገር ለሀገሬ ቢያበረክቶ ለካ ሰው ደጋፊ አላጣም የሚለውን ነገር ይሰማዋል። እኔስ ምን ላዘጋጀው? ዛሬ ወንድማችን አብዱሸኩር ኢድሪስ በቋንቋ ላይ ይሄንን አበራክቷል። አንቺስ? እኔም ራሴን ጠይቃለሁ። ስለዚህ እንደዚህ አይነት ምን ልስራ፣ ምን ያስፈልጋል ለኛ ህዝብ የሚለውን ጥያቄ እንድጠይቁ ያደርጋል። ስለዚህ በጣም ደስ ብሎኛል። በርቱ ማለት ፈልጋለሁ። ኦቢኤን ሆርን ኦፍ አፍሪካ እንደምታወቀው በብዙ የሀገር ውስጥ ቋንቋዎችና በብዙ ደግሞ የውጭ ቋንቋዎች ዜናዎችን፣ ፕሮግራሞችን ይሰራል። ኦቢኤን ከሚሰራባቸው ቋንቋዎች 4ቱ እዚህ መጽሐፍ ውስጥ ተካተዋል ማለት ነው። ለዚህም ደግሞ ግብአት ይሆናል። የአንዱ የኦቢኤን አላማም ነው። የኦቢኤን ሆርን ኦፍ አፍሪካ አላማ ምንድን ነው? ሀገር ማስተሳሰር፣ ባህል ማስተሳሰር፣ ታሪክ ማስተሳሰር፣ አዎንታዊነትን ማጎልበት እና ኢትዮጵያ ከሌሎች መጠቀም የምትችላቸው ጥሩ ጎኖችን የኢትዮጵያ ጥቅሞች ማስጠበቅ። ይህን ደግሞ ጥቅማችን የምናስጠብቀው እንደ ሀገርም ምንድነው የራሳችን ሰጥቶ በመቀበል መርህ። ለዚያ ደግሞ ከፍተኛ ግብአት ይሆናል ብዬ አስባለሁ።